ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰብ እንደምን ቆያችሁ እንደምን አረፈዳችሁ። መደበኛ ፕሮግራማችን ጀምረናል። ይህ ጽናት ሚዲያ ነው። ዋና ፕሮግራሙን የማቀርብላችሁ እኔ ስንታየው ቸኮል ነኝ። እንግዲህ የተለያየ ፕሮግራሞችን ወደ እናንተ እያመጣን ነው። የተለያየ ሀሳቦች ላይ ስንወያይ እናንተም የበኩላችሁን ሀሳብ አስተያየት የምትሰጡ ከልብ እናመሰግናለን። በተለይ ጽናት ሚዲያ የምታነሳው ሀሳብ ወደ ህዝቡ እንዲገባ ምንጊዜም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ የበለጠ በተለይ የዩቲዩብ አልጎሪዝም አሰራር የበለጠ ስለሚያግዘን ተደራሽ ስለሚሆን የበኩላችሁ ሚና እንድትወጡ እንጠይቃለን። እንግዲህ ዛሬ የቅዱስ ገብርኤል ዓመታዊ በዓል ነው። እንኳን ለክብረ በዓሉ አደረሳችሁ እንላለን። ይህንን ካልኩኝ በጣም የሚያሳዝን ዜናዎች እየወጡ ነው። በዋናነት የሸዋ ቀጠና ራሳ ላይ ትላንት አደገኛ ክስተት ተፈጽሟል። ይህም ጉዳይ በዋናነት የገብርኤል ዓመታዊ በዓል በሚያከብሩ ምዕመናንና ያንን ሁኔታ የሚያስተባብሩ ፋኖች ላይ ያገዛዙ ድሮን በመተኮስ ከምሽቱ 4 ሰዓት ላይ ከባድ ጥቃት ፈጽሟል። በዚህም በርካታ ንጹሐን ጨምሮ በቦታው የሚገኙ የፋኖ አባላትም እንደተሰዉ መረጃዎች እየወጣ ነው። ከዚህ ውስጥ አሳዛኙ የሸዋ ቀጠና አርበኛ ጋሽ ተስፋዬ መካሻ እንደተሰዉ ተሰምቷል። እጅግ በጣም ያሳዝናል። አማራው የሚከፍለው መስዋዕትነት በጣም በከፍተኛ ደረጃ ቁጭትና መነሳሳት የሚፈጥር ቢሆንም እኛ አባት ግን ከአንድነቱ ጋር በተያያዘ ከፍተኛ ውትወታ የሚያቀርቡ ደከመኝ ሰለቸኝ ሳይሉ በዚህ እድሜያቸው ተራራውን፣ ሸለቆውን፣ ረሃቡን፣ ጥማቱን ችለው ለአማራ ሕዝብ ነጻነት የሚዋደቁ አባት ናቸው። ምናልባት የእሳቸው ሌጋሲ ሞቶ አይቀርም። እሳቸው በህይወት በስጋ ላይ ኖሩ ይችላሉ። ለአማራ ሕዝብ ህይወትን ሰጥተዋል። መንፈሳቸው ግን የትግል ዓላማቸውና መዳረሻቸው ግን የዚህ ትውልድ እጣ ፈንታና አደራ እንደሆነ መገንዘብ ያስፈልጋል። ስለዚህ የደከሙበት አንድነት ተሳክቶ በውጤትም አማራው አሸናፊ ሆኖ የጋሽ ተስፋዬን ሌጋሲ የሚያስቀጥል የአማራ ወጣት እንግዲህ አዲሱ ወጣት አዲሱ ትውልድ ኃላፊነት አለበት ብለን እናስባለን። ስለዚህ ስለ አንድነቱ መትከም የግድ ያስፈልጋል። የጋሽ ተስፋዬን ሰማዕትነት እና የህይወት ዋጋ ለመዘከር በተመሳሳይ በምስራቅ ወለጋ ጊዳና አያና ወረዳ አንዶዴ ዲቾ ቀበሌ እና በደጋ ጅጋ ከተማ ቀበሌ 01 ከታህሳስ 14 2018 ዓ.ም ጀምሮ 19 ሰዎች መገደላቸው እስከ ትላንት ድረስ ኢህአፓ በመግለጫ አሳውቋል። ስለዚህ የአማራው በየቦታው እየተዋደቀ ነው የሚገኘው በዚህ የህልውና ትግል ላይ ከወለጋ እስከ ሰሜን ሸዋ ከጎጃም እስከ ጎንደር በአጠቃላይ ወሎ ቀጠና የህልውና ትግሉ እየተፋፋመ ነው ያለው። አዲስ አበባ ዙሪያ ላይ ነው ዛሬ ከባድ ውጊያ ከትላንት ጀምሮ የተከፈተው እና ይሄ ትግል ምን አይነት መስዋዕትነት እየተከፈለበት እንደሆነ እንግዲህ ሰማዕቶቻችን የአማራ ህዝብ የተጎዳው ህዝብ ይበልጥ የሚያውቀውና የሚረዳው ስለሆነ በዚህ ትግል ላይ ሁሉም ሰው የበኩሉን ሚና ለመወጣት በተለይ የአማራውን አንድነት ከየትኛውም ጊዜ ለማምጣት ሁሉም ሰው ኃላፊነትና አደራ እንዳለበት ነው የሚሰማኝ። የጽናት ሚዲያ ቤተሰቦች ለጋሽ ተስፋዬና በዛው አካባቢ ላይ ለተሰዉ ሰዎች ሁሉ ነፍሳቸውን ይማርልን እያልን ጽናት ሚዲያ መጽናናትን እንዲሰጧቸው ምኞታችን እንገልጻለን። በዋናነት ፖለቲካዊ ሀሳቦችን ወደ እናንተ በማምጣት የሀሳብ ውይይት ማድረግና ሀሳቦችን መፍጠር ነው። ይህንን ካልኩኝ የጽናት ሚዲያ ቤተሰብ የዛሬው ዋነኛው አጀንዳ አርበኛ ዘመነ ካሴ በለቀቀው ጽሁፍ ላይ እንወያያለን። እንግዲህ አርበኛ ዘመነ ካሴ ብዙ ጊዜ የሚያወጣቸው የተለያዩ የማታገያ ጽሁፎች ብዙ ጊዜ እከታተላለሁ፣ አነበዋለሁ። የመጻፍ ችሎታ አለው። እውነት ለመናገር በጣም በተለይ ለዚህ ለትግሉ የሚጠቅም በተለይ ከጄኔሬሽኑ ጋር መሄድ የሚያነሳሳ የፖለቲካ ዲስኮርስ አለበት። በአብዛኛው የሚጠቀማቸው ቃላቶች
ጥሩ ናቸው። ወኔ የሚሰጥ ነው፣ ተስፋ የሚሰጥ ነው። ከዚሁ ጋር በተገናኘም ትላንትና አሁን ሰሞኑን ከለቀቀው በሁለተኛ ደረጃ የለቀቀው በተለይ ልጥ ሲያዩ እባብ እየመሰላቸው የሚደናገጡትን በተወሰነ መልኩ ሀሳብ አስተያየት ሰጥቷል። እዚህ ላይ ዘመነ ካነሳቸው ጽሁፎች ላይ እኔ የተወሰነ ሀረጓን ብቻ ወስጄ እዛሽ ላይ የውይይት አድማስ እናደርጋለን ማለት ነው። አርበኛው እንደዚህ አለ። የአማራ ህዝብ ከሌሎች ኃይሎችና ህዝቦች ጋር የመስራት አዝማሚያ ባሳየ ቁጥር ተለጠፈ፣ ሁለተኛ ሆነ፣ ጁኒየርነት ነው ወዘተ የሚል ራስ ጠል ትርክቶችን መፍጠር ለአዲሱ ትውልድ አይመጥንም። እደግመዋለሁ። የአማራ ህዝብ ከሌሎች ኃይሎችና ህዝቦች ጋር የመስራት አዝማሚያ ባሳየ ቁጥር ተለጠፈ፣ ሁለተኛ ሆነ፣ ጁኒየርነት ነው ወዘተ የሚል ራስ ጠል ትርክቶች መፍጠር ለአዲሱ ትውልድ አይመጥንም። ሰው እንዴት ራሱን ይዘልፋል? ሰው እንዴት ራሱን በውርደት ጅራፍ ይገርፋል? ሁለተኝነት፣ ጁኒየርነት ተገቢም አይደለም፣ የምንቀበለውም አይደለም። ትውልዱም ይሄንን አስተሳሰብ አይቀበለውም የሚል መልእክት አስተላልፏል። ወርዱ የሚጠቀምበት ደስ የሚል ቃል አይቀበለውም የሚለው ትክክል ነው። የማንም ሰው ፍላጎት ብቻ ሳይሆን እዚህ እልህ አስጨራሽ ትግል ውስጥ የገባ ትውልድ እንደ ህዝብም ደግሞ ለተከፈለበት ዋጋ ሁለተኝነትን ከዚህ በኋላ አይቀበለውም የሚለው የጋራ የሚያስማማ ጉዳይ ነው። የበላይ መሆን አይፈልግም፣ ሁለተኛ መሆን አይፈልግም። እኩል መሆን ብቻ፣ ሌላ ምርጫ የለም። ስለዚህ እኩልነት ላይ ሰጥቶ መቀበል ላይ ታሳቢ ያደረገ ትውልድ አሁን መሬት ላይ ተፈጥሯል የሚለው ምንም ጥያቄ የለውም። የህይወት መስዋዕትነት እየከፈለ ስለሆነ በተለይ የአማራ ህዝብ ከሌሎች ኃይሎችና ህዝቦች ጋር የመስራት አዝማሚያ ባሳየ ቁጥር ተለጠፈ፣ ሁለተኛ ሆነ የሚባል ትርክት መፍጠር ከራስ ጠልነት ጋር ያያያዘበት ምክንያት ይህንን ጥያቄ የሚጠይቁ ሰዎች ራስን ጠልተው ወይንስ ምክንያታዊ ሀሳብ ኖሯቸው የሚል ለአርበኛው ደግሞ እናቀርባለን። ሀሳብ ስለሆነ እሱ አሁን ያመጣው ማለት ነው። የአማራ ህዝብ ከሌሎች ጋር አብሮ የመስራት ፖለቲካዊ ባህሎችን እያለማመደው መምጣት በጣም ተገቢ ነው ብዬ አስባለሁ። ምክንያቱም የአማራ ህዝብ የስጋት ማዕከል ሆኗል። ባለፉት 50-40 ዓመታት የተቀሰቀሰበት የፖለቲካ ትርክቶች ተገላይ እንዲሆን አድርጎታል። ይሄ አህዳዊነት ነው፣ ጠቅላይነት ነው፣ ዘውዳዊ ስርዓት ነው ምናምን የሚል የአማራን የፖለቲካ ስሌቶችን በሙሉ ከዚህ አመለካከት ጋር አብሮ ያው በተለይ ከአማራው ፖለቲካ ጋር አንቲ የሆነው የዚህ የግራ ዘመም የፖለቲካ ኃይሉ ከፍተኛ የሆነ ትርክት ጽፎበታል እና ያንን የልሂቃን በአብዛኛው የሚባል አንቲ የሆነ የልሂቃን አስተሳሰብ ፈጥረዋል። ስለዚህ ይሄንን ለማስታረቅ የአማራ የፖለቲካ ባህል ከሌሎች ጋር መስራት እንደሚፈልግ ባህሉም ራሱ አህዳዊ የሆነ አስተሳሰብ እንደሌለው በእኩልነትና በመቻቻል ላይ የተመሰረተ የራሱን ጥቅም አሳልፎ ሳይሰጥ የሌላውንም ሳይጫን በእኩልነት በጋራ ተጠቃሚነት ላይ የተመሰረተ አገር መገንባት እንደሆነ ማሳየት የግድ አለበት። ስለዚህ ፖለቲካዊ አሊያንሶችን፣ ፖለቲካዊ ትብብሮችን ለመፍጠር የአማራውን የፖለቲካ ባህል በተለይ በጣም የዚህ የግራ ዘመም የፖለቲካ አስተሳሰብ ተቸክለውበት ካለው ኃይል ጋር ራሱን እያለማመደ መምጣት እኔ ተገቢ ነው ብዬም አስባለሁ። ወቅቱም ይጠይቃል። በተለይ ደግሞ አሁን እንደ ሀገር ደግሞ አገር ለመቀበል የሚያስብ ትውልድ እየተፈጠረ ስለሆነ እነዚህን ኃይሎችንም ታሳቢ ያደረገ የፖለቲካ ማዕቀፍ የግድ ያስፈልጋል። ስለዚህ በመርህ ደረጃ አርበኛው የጠቀሰው የሚጣል ነገር የለውም፣ የሚተነተን ግን ሀሳብ አለው። በዚህ ደረጃ ካየነው የአማራ የፖለቲካ ኃይል ስጋት ሳይሆን እድል መሆኑን ማሳየት ተገቢ ነው እንዳለው አርበኛው፣ በጥርጣሬ መንፈስ ግን ሁለተኝነትና ጁኒየርነትን ማሰብ ግን ራስ ጠልነት ነው ብሎ የደመደመው ግን
እሱ ከምን እንድምታ እንደሆነ በተወሰነ መልኩ እሱ እንዳሰበው ሳይሆን እኔ በፖለቲካ መነጽር እንደማየው ትንሽ ነገር ላስብ። እዚህ ላይ እኔ አርበኛው የጻፈው የጽሁፉ ጭብጡ ላይ ሳይሆን ሁለተኝነት ላይ፣ ጥርጣሬ ላይ፣ ራስ ጠልነት ከዛ የሚነሳ ነው ብሎ ማሰብ በቅንነት ፖለቲካውን ለሚመለከቱ ሰዎች ምክንያታዊ ትችት ነው ብዬ አላስብም። እንግዲህ ዘመነ ፖለቲካ ውስጥ ብዙ የቆየ ሰው ነው። ስለዚህ የፖለቲካ ውስጥ ብዙ የቆየ ሰው የድርጅት ሁኔታን በጥልቅ የሚያውቅ ሰውና አሁንም መሌላ ያለ አክቲቭ የሆነ እንቅስቃሴ እየመራ ያለ ሰው በዋናነት ዘመነም እኛም የፖለቲካ ህይወት ውስጥ ያስገባን ምንድን ነው ከተባለ ኮዝ ስላለን ነው፣ የጥቅም ጉዳይ ነው። ስለዚህ ፖለቲካ ኢንተረስት ነው። የኢንተረስት ግሩፕ የምትፈጥርበት የጥቅም ትግል፣ ድርጅት ያንን የምታስፈጽምበት መሳሪያ ነው፣ ስልት ነው እንጂ ግብ አይደለም። ድርጅት መፍጠር አይደለም ግባችን፣ ስልቱ ግን እሱ ስለሆነ ነው። ስለዚህ ከሌሎች ጋር ለመስራት መፈለጋችን የአማራ ህዝብ በዛ ደረጃ ቅርርብ ውስጥ እንዲገባ መሆኑ የጠላት ኃይል ያው ለምን ቁጭት ውስጥ እንደሚገባ ግልጽ ነው። ፖለቲካዊ አሊያንስ ሲፈጠር ፖለቲካዊ ድል ስላለው ነው። ጥምረት በራሱ የፖለቲካ የድል ውጤት ነው። ቅንጅት፣ ጥምረት፣ ውህደት ምናምን እነዚህ የፖለቲካ ድሎች ናቸው። እነዚህ የፖለቲካ ድሎች ግን ግባቸውን የሚመቱት በራሱ ከውጫዊ ጥምረቱ በላይ የውስጥ ጥንካሬ ሲፈጠር ብቻ ነው። ይህንን ዘመነ በደንብ ያውቀዋል ብዬ አስባለሁ። የውስጥ ጥንካሬያችን ይሄ ማለት ምን ማለት ነው? የአማራ የፖለቲካ ባህል የውስጥ ጥንካሬው ላይ የሚቀዳ ውጫዊ አሊያንስ ነው ጉልበት የምናገኘው። ለምሳሌ የኛ የፖለቲካ ባህል ከሌሎች ጋር ለመስራትና ለመቀራረብ መፈለጋችን ፖለቲካዊ ድል ይዞልን ቢመጣም ድርጅታዊ ድል ግን ይዞ አይመጣም። ከሌሎች ጋር በሚኖረው የፖለቲካ ትብብር ላይ ጠቃሚነቱን በጋራ የፖለቲካ ባህል መስማማት የምንችለው በድርጅት ባህል ውስጥ ነው። ጠቃሚነቱን ብቻ ሳይሆን ስትራቴጂክ ግብ ነው አይደለም፣ ስልታዊ ነው አይደለም የሚለው መተንተን የሚችለው ከዚህ የአንድነት የውስጥ ጉዳይ ሲቀዳ ነው። ስለዚህ የመጀመሪያው የፖለቲካ ድላችን ከውስጥ አንድነት የሚቀዳ ጉልበት ነው። እሱ የመጀመሪያ የፖለቲካ ድርጅት ነው ማለት ነው። ስለዚህ የፖለቲካ ድርጅትና የውስጥ አንድነትን የሚያጠናክር አስተሳሰብ ስትይዝ የውጫዊ ኃይሉ የጋራ የምትግባባበት የታክቲክ ወይ ስትራቴጂ ጉዳይ ሰነዶች ወይም ደግሞ አንድ የትግል መሳሪያ የምታደርገው ነው። ይሄ ካልሆነ የአማራ የፖለቲካ ባህል በውስጥ ድርጅታዊ ቁመና ላይ እየሳሳ ከሌሎች ጋር ግን በተበታተነ መልኩም ቢሆን የፖለቲካ አሊያንስ መፍጠር አለብን፣ የፖለቲካ መቀራረብ አለብን የሚለው አስተሳሰብ በአስተሳሰብ ደረጃ ተገቢ ቢሆንም ከውስጥ አንድነት የማይቀዳ ተነጣይ አስተሳሰብ ግን ሲሆን የድርጅትን አንድነት ይጎዳዋል። የድርጅት አንድነት ደግሞ ሲጎዳ በጣም የሳሳ የፖለቲካ ኃይል ሆኖ ይፈጠራል። ይሄ የሳሳ የፖለቲካ ኃይል በመግለጫው ላይ ዘመነ እንደጠቀሰው የአማራ ሕዝብ ከሌሎች ኃይሎች ጋር መስራት ተገቢነቱን እንደገለጸ ሁሉ ሁለተኝነትና ጁኒየርነትን መጥቀስ ራስ ጠልነት ነው። አዲሱ ትውልድ ይሄንን አይቀበለውም፣ አይመጥነውም ያልከው ተገቢነት ቢኖረው የሳሳ የፖለቲካ ኃይል ግን ከሆነ ሁለተኝነትን ስለፈለገው ሳይሆን ሳይፈልገው
ሊጭኑበት ይችላሉ። ማንም ሰው አይፈልገውም፣ ግን ፖለቲካ ነው። ፖለቲካ ደግሞ የኃይል ሚዛን ነው። ጥቅሞቻችን የምናስጠብቅበት አንዱ ቱል ነው። መሳሪያችን ድርጅት ነው። ስለዚህ የፖለቲካ ትግል በዋናነት የሚያስፈልገው ድርጅት የሚያስፈልገን የፖለቲካ ዓላማችንን የምናስፈጽምበት መሳሪያ እስከሆነ ድረስ ይህንን መሳሪያ ማጠናከር ካልቻለን በራሱ ህዝብ ለህዝብ ወይም ደግሞ የፖለቲካ ድርጅት ጋር የምናደርገው አሊያንስ ከሌሎች ጋር አብሮ ለመስራት የምናደርገው አሊያንስ ሙሉ አይሆንም። ሰጥቶ ለመቀበል እንቸገራለን። የአቅም ውስንነት ከሌለን መሸነፍ እንኳን ባንችል እንኳን ደካማ ሆነን እንወጣለን። ስለዚህ ትውልዱ ስለፈለገውና ስላልፈለገው ብቻ ሳይሆን ትውልዱ እንደማይፈልገው የሚያሳየው በተቋም ጥንካሬና በራሱ ቁመና ላይ የተለካ የፖለቲካ ግምገማ ሲኖረው ነው። ለምሳሌ የአማራው የፖለቲካ ኃይል አንድ ድርጅት ለመፍጠር ለምሳሌ አፋባሃ ድርጅት ሆኖ መሪ ፈጥሮ የፖለቲካ መታገያ ሰነዶችን አዘጋጅቶ ስትራቴጂክ አሊያንሶችን በደንብ አስቀምጦ ተንትኖ አንድ የጋራ ተቋም ለመገንባት እንኳን ተቸግሯል። አሁን ዘመነ የጻፈው መግለጫ ምርጥ መግለጫ ነው። የአፋባሃ መግለጫ ቢሆን የድርጅት አንድነትን በደንብ ያሳያል። እዛ ውስጥ አሊያንስ ለመፍጠር ብቻ ሳይሆን የጋራ መግባባትም እንዳለ ያሳያል። ከዛ በኋላ የራሱ የሆነ ተቋማዊ ስትራክቸር ይፈጠራል። ያ ተቋማዊ ስትራክቸር ከሌሎች ጋር በሚያስማማ ጉዳይ ላይ አብሮ በመስራት ጉዳይ ላይ ይፋዊ የሆነ ኦፊሻል የሆነ አሊያንሶችን ይፈጥራል፣ ለህዝቡ ያሳውቃል። ይሄ ከፍተኛ የሆነ የፖለቲካ ድል ያስመዘግባል። በምንድን ነው የሚያስመዘግበው? ከራሱ ቁመና ስለሚቀዳ ነው። ከራሱ የድርጅት አቅም ስለሚቀዳ ነው። ሌሎቹም የሚቀበሉት በዛ ደረጃ ነው። ይሄ ካልሆነ ግን ሁለተኝነትን አንፈልግም እንላለን። ተገቢ ነው፣ ግን በቴዎሪ ደረጃ የሚቀመጥ ነው የሚሆነው። በመግለጫ ብቻ የምናስቀምጠው ነው የሚሆነው። ሁለተኝነት ሳንፈልገው ሊጫንብን ይችላል። በምን? በተሸናፊነት። የምንሸነፈው በድርጅት ጠንካራ ሆነ ስላልወጣን፣ የምንሸነፈው አቅማችንን መሰብሰብ ስላልቻለን። የአማራ ህዝብ ራሱን በተደጋጋሚ ጊዜ በተለይ እንደዚህ አይነት ትርክቶች ማምጣቱ እኔ ስጋቱን አልፈርድበትም። ምክንያቱም 2 ጊዜ ቢያንስ ተክዷል። ብአዴን ክዶታል፣ አብን ክዶታል፣ በስሙ ነግዶ ክዶታል። በተደጋጋሚ ጊዜ የተካደ ህዝብ ተጠራጣሪ ቢሆን አትፈርድበትም። ከዚህ የመጣ መንፈስ ስለሆነ ራሱን መጥላቱ ሳይሆን ራሱን እንዲጠላ የሚያደርገው ወይም ደግሞ ጥርጣሬ መንፈስ ውስጥ እንዲገባ የሚያደርገው የተቋም አንድነትና የድርጅት አሊያንስ ስላልተፈጠረ ነው። አሁን በቀጠናው ላይ የተለያየ የኃይል ፖለቲካ እየተሰባሰበ ነው። የኃይል ሚዛኑ እየተቀየረ ነው። ህወሓት ለምሳሌ ብናይ የጊዜ አስተዳደሩ የሚሆን አማጺው ኃይል የፖለቲካ መዳረሻና ግብ ላይ ምንም አይነት ልዩነት የለም። ድርጅታዊ ቁመናቸውም ቢሆን ሊዳከመ የምትለው የለም፣ ጠንካራ ቁመና ያለው ነው። አማራው ላይ ግን ስንመጣ አሁን ያለንበት ድርጅታዊ ቁመና የት አለ? ኦኬ፣ ይሄ ትውልድ ሁለተኝነትን አይቀበልም፣ ትክክል ነው። ግን ሁለተኝነትን አንቀበልም፣ ድርጅታችን የት አለ? ሁለተኝነትን አንቀበልም፣ የድርጅት መሪ የሚለው የት አለ? ሁለተኝነትን አንቀበልም፣ ግን በጋራ ሊያሰባስበው የሚችለው የፖለቲካ ርዕይና መዳረሻ ግቦቹ የት አሉ? ምንድን ነው ብሎ ለሚጠይቅ ሰው እንደዚህ አይነት ነገሮች ስትራቴጂክ ጉዳዮች ናቸው። እነዚህ የፖለቲካ ድሎችን ሳታስመዘግብ ሁለተኝነትን አንቀበልም፣ ይሄንን አዲሱን ትውልድ አይቀበልም ማለቱ ተገቢነት ቢኖረው በመግለጫ ደረጃ
መሬት ላይ ግን የሚታይ ነገር ከሌለ ሁለተኝነትን ሳይፈልገው ሊጫንበት ይችላል። ይሄ ነው የኔ መከራከር። እነ ተመስገን ጥሩነህ እና አረጋ ከበደ እነ ይርጋ ሲሳይ ምናምን ተሸናፊው የብአዴን ኃይል ሁለተኝነትን የተቀበለው ቀድሞ ስለተሸነፈ ነው። ተሸናፊ ስለሆነ ነው። ሌላ አማራጭ የለውም። አማራ ሆኖ ግን አማራን የሚገለው አማራን ለመግደልም የሚተባበረው ከዚህ የፖለቲካ ኢንተረስት ስለመጣ ነው። ጥቅም አለኝ ብሎ ያስባል። የፖለቲካ ስልጣን ነው ጥቅሙ። ከዛ የሚገኝ ጥቅሞች ከራሱ በላይ የሚያየው መነጽር የለም። ይህ ኃይል ደግሞ ተሸናፊ ኃይል። ስለዚህ የሚሰጠውን ትዕዛዝ ከመፈጸም ውጪ ምርጫ የለውም። ተሸናፊ የሚያደርገው ለዚህ ነው። ሁለተኛ ሆኖ መምጣት የሚፈልገው ለዚህ ነው። 2010 ላይ በተደጋጋሚ ለሶስተኛ ጊዜ የአማራ ህዝብ እጁ ላይ የገባውን እድል እናምነዋለን አይክደንም ምናምን ብለው ለዚህ ሰውዬ ስልጣኑን ሰጥተው መጨረሻ ላይ በዜሮ ነው የወጡት። የሚታሰረው ታሰረ፣ ከሀገር የሚወጣው ወጣ። በዚህ ደረጃ ተደጋጋሚ የሆነ ክህደት የተፈጸመበት ህዝብ እና የፖለቲካ ማህበረሰብ ሁለተኝነትን በጥርጣሬ መንፈስ ቢመለከት እኔ አልፈርድበትም። ይህንን መመልከቱ ደግሞ ራስ ጠልነትም አይደለም፣ በውርደት ጅራፍም መግረፍ አይደለም ብዬ አስባለሁ። አርበኛው ዘመነ የሚጽፋቸው ጽሁፎች በጣም የሚያነሳሱ ናቸው። ግን በጣም ፎከስ አድርጎ ግን ብዙ ጊዜ አንድነቱ ላይ የሚጨነቅባቸው ጊዜዎች በተደጋጋሚ ጊዜ ይገልጸዋል። እሰማለሁ ከሚጽፋቸው ጽሁፍ አንድ ምንሆን የበለጠ አንድ ሳምንት አይፈጅብንም ትግሉ ያልቃል ምናምን የሚለዋል። ከመግለጫ በዘለለ ግን መሬት ላይ የሚታይ የአንድነት እንቅስቃሴ አሁን አማራው የሚያስፈልግበት ጉዳይ ላይ ነው። በጣም 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 ወሳኝ ጊዜ ላይ ነው። ይሄ አንድነት ነው አማራውን እንደ ድርጅት ሊያቆመው የሚችለው፣ እንደ ማህበረሰብም ሊያስቀጥለው የሚችለው። አሁን እኮ በቀንዱ ላይ ያለው የፖለቲካ የኃይል አስተላለፍ እኮ አብይ አህመድ አሁን ተሸናፊ ሆኖ የተለያየ የኃይል አስተላለፍ ሲመጣ በቀጥታ ምናልባት ተገንጣይ የናሽናሊስቶቹ ጋር በይፋ እኮ አገር ለማዋለድ እኮ ጊዜ እየጠበቀ ያለ ሰው ነው። እኛ እኮ ኢትዮጵያን ልንገነባት ልንሰራት አይደለም፣ ኦሮሚያን ነፃ ልናወጣት። ኦሮሚያን ነፃ ልናወጣ ከሆነ ደግሞ አማራ ጎረቤታችን ነው፣ ሲዳማ ጎረቤታችን ነው፣ ሶማሌ ጎረቤታችን ነው። እንደ ጎረቤት አብረን እንሰራለን እንጂ እንደ ኢትዮጵያ አንድ ሰራዊት አንገነባም። ስለዚህ ይሄንን ለማስቀረት የግድ የአማራው አንድ ድርጅት መሆን አንድ ድርጅት መፍጠር የግድ ያስፈልጋል። ምክንያቱም ሌሎች ኃይሎች የሚገመግሙት አማራው የደራጀ ቁመና አለው ወይ፣ አሁን ያለው የደራጀ ቁመና ምን ይመስላል፣ የሰው ኃይል ግምገማው ምን ይመስላል፣ የሰው ኃይል ቁመናው ምን ይመስላል፣ ወታደራዊ ቁመናው ምንድን ነው፣ ፖለቲካዊ ቅቡልነቱ ምንድን ነው፣ ከሌሎች ህዝቦች ጋር ያለው ትስስርስ ምንድን ነው የሚለው አንዳንድ ምዕራባውያኑም እኮ የሚሰራው የፖለቲካ ግምገማ አለ። ስለዚህ ይሄንን ግምገማ ራሳችን እዛ ውስጥ ለማስገባት የሚያስፈልገን ታክቲካል አሊያንሶች ሳይሆን ድርጅታዊ አሊያንስ፣ ድርጅታዊ ቁመናችን መገንባት ላይ ታክቲካል አሊያንስ ያስፈልገናል። ቤስት ትክክል ነው። ግን ታክቲካል አሊያንስ የሚያስፈልገን በዋናነት የድርጅት አቅማችን ላይ ካላተኮርን የምናገኘው ትንሽ የሆነ የፖለቲካ ድል ነው። ምናልባት የጠላት ካምፕን ልናስጨንቅበት እንችላለን፣ የፕሮፓጋንዳ ግብአት ልናገኝ እንችላለን። የድርጅት ቁመናችንን ግን ሊገነባልን አይችልም። ምክንያቱም የድርጅት ቁመና በታክቲካል አሊያንስ ላይ የሚበየን ስለሆነ ታክቲካል አሊያንሱ አስፈላጊነት በክርክር በዲቤት በአሳማኝ ምክንያታዊና በተግባራዊ እንቅስቃሴ ተተንትኖ አስፈላጊነቱ የጋራ መግባባት የግድ የሚያስፈልገው ስለሆነ
ይህንን ለማድረግ ድርጅታዊ አንድነትን እማናስቀድም ከሆነና ይህንን አሰላለፍ ወደ አማራ የፖለቲካ ጠረጴዛ ላይ ማምጣት እማንችል ከሆነ ዘመነ በመግለጫው እንዳለው ሁለተኛ መሆን ትውልዱ አይቀበልም። ትክክል ነው፣ ግን መግለጫ ነው የምናወጣው። ድርጅት መገንባት አንችልም ማለት ነው። ድርጅት መገንባት ያልቻለ ትውልድ ሁለተኝነትን ሳይፈልገው በድርጅት ደካማነት፣ በድርጅት ግንባታ እጦት ተበላጭ ሊሆን ይችላል። የፖለቲካ ብልጫ ሊወሰድበት ይችላል። ወታደራዊ ብልጫ ሊወሰድበት ይችላል። ስለዚህ ከኃይል ብልጫ የሚቀዳ የፓወር አሰላለፍ ሊፈጠርበት ይችላል። ይሄ የዓለም የፖለቲካ ቲዮሪ ነው። የትኛውም ኃይል የፓወር ጉዳይ ነው። የመልአክ ስብስብ አይደለም። እናምናቸዋለን እስከ መጨረሻው ድረስ እኩልነት ላይ የተመሰረተ አንድነት ነው የሚኖረው ምናምን የሚለው ትርክቶች የመግለጫና የፖለቲካ ትርክት የፕሮፓጋንዳ ዲስኮርስ ናቸው። መሬት ላይ የተግባር እንቅስቃሴ ግን ሊሆን የሚችለው ከኃይል ሚዛን የመጣ የፓወር አሰላለፍ ነው። ስለዚህ አማራው ደካማ የፓወር አሰላለፍ ውስጥ ከሆነ ያለው መመታት ባይችል እንኳን አጀንዳው ሊጣልበት ይችላል። አጀንዳው ከጣለበት ደግሞ ሊፈጥረው የሚችለው እድሉ ሁለተኝነት ነው። ስለዚህ ሁለተኛ እንዳይሆን ማድረግ ያለብን እኔ በመግለጫው ላይ አይደለም በአረፍተ ነገሩ ላይ ነው ፖለቲካ ሀሳብ የምሰጠው። የመግለጫው ጭብጦቹ በሙሉ የሚያነሳሳና ጥሩ ቢሆኑም ግን ሁለተኛ እንዳይሆን ትውልዱ ሊያስጨንቀን የሚገባው የድርጅት ቁመናችንን መገንባት ነው። የአማራውን አንድነት ማምጣት ነው። ይሄ የአማራውን አንድነት ለማምጣት በደጋጋሚ ጊዜ በመግለጫ ብቻ ሳይሆን በተግባራዊ እንቅስቃሴም መሞከር መደጋገም የግድ ያስፈልጋል። ቢፈርስም እንኳን ድጋሚ መሞከር የግድ ያስፈልጋል። በደጋጋሚ ጥረት የሚመጣ ውጤት ስለሆነ ማለት ነው። ይሄ መግለጫ በአፋባ ውስጥ ቢመጣ ሊፈጥረው የሚችለው ንቅናቄ ቀላል አይደለም። የአማራ ፖለቲካን ኃይል የሚያሰባስብ እንቅስቃሴ ነው የሚፈጠረው። ግን እንደዚህ አይነት አሊያንሶች እንደዚህ አይነት ታክቲካል አሊያንሶች ላይ ተነጣይ በሆነ የመግለጫ ሁኔታ ሲንጸባረቅ የሚደግፈው አለ፣ የሚቃወመው ሊኖር ይችላል ማለት ነው። የሚቃወመውና የሚደግፈው በድርጅት ባህል ውስጥ ግጭት ይፈጥራል። ይሄ ግጭት ደግሞ ሊረግብ የሚችለው መጀመሪያ ዲቤት ተደርጎበት ነው። የአማራ ፖለቲካ ባህል ከሌሎች ጋር መስራት አለበት በሚለው ጉዳይ ላይ ትክክል ነው፣ የሚያስማማ ነው። ግን በምን ጉዳይ ነው የምንሰራው? መሪዎቻችን ምንድን ናቸው? ጥያቄዎቻችን ምንድን ናቸው? የሚያስማሙን የጋራ አጀንዳስ ምንድን ነው? የሚያስማማን የጋራ አጀንዳዎቻችን ምንድን ናቸው የሚል የትንተና አድማስ ይፈልጋል። ይሄ በተቋም ውስጥ በድርጅት ውስጥ የሚሰራ ነው። ለዛ ነው የፖለቲካ ማህበረሰብ አንድ አማራው መፍጠር አለበት ብለን የምንጨቀጭቀውም ለዛ ነው። የምንጨቀጭቀው ራስ ጠልነት አይደለም፣ ከጥርጣሬም የመጣ አይደለም። ከድርጅት ባህል ማነስ ግን የመጣ ድክመት ሁለተኛ ሆኖ ሊመጣ ይችላል ብሎ መገምገም ፖለቲካዊ ግምገማ ነው እና ይሄንን ለሚገመግሙት ሰዎች በቅንነት የሚገመግሙት ሰዎች ከራስ ጠልነት ሳይሆን ከይሆናል ትንተና የሚመጣ ነው። ይሄ ይሆናል ትንተና ደግሞ ዋናው ቅድምም እንዳልኩት መነሻ ሀሳቡ አማራው በደጋጋሚ ጊዜ ሳይደራጅም ተደራጅቶ የተፈጸመበት ክህደቶች ናቸው። ድርጅታዊ ክህደት፣ ግለሰባዊ ክህደት 2-3 ጊዜ በደጋጋሚ ጊዜ ተፈጽሞበታል። ይሄ የተፈጸመው ከዚህ አመለካከት የመጣ ነው፣ የድርጅት ባህል መገንባት ስላልቻለ። ስለዚህ አሁን አማራው ትልቅ እድሎች እየመጡለት ነው። እነዚህ እድሎችን የሚያስተናግድበት የፖለቲካ ጠረጴዛው ላይ ተስፋዎች አሉ። ከነዛ ተስፋዎቹ አንዱ አሁን እየተፈጠረ ያለው የኃይል አሰላለፎች የአማራው ከፍተኛ እድል እጁ ላይ ይገባል። ስለዚህ ከሌሎች ኃይሎች ጋር ፖለቲካዊ ጥምረት መፍጠሩ ትክክል ነው።
ከራሱም የውስጥ ኃይሎች ጋርም ደግሞ የፖለቲካዊ ውህደት ወይ ቅንጅት ወይ ትብብር ወይም ደግሞ አንድ ድርጅት ሆኖ መሪ ፈጥሮ የሚመጣበትን እድል ማመቻቸት የአማራው የቤት ስራ ነው፣ ዋናው ስራ። ምክንያቱም ዛሬ አንድ ሆኖ ድርጅት መምራት ካልቻለ ነገ መንግስት ሆኖ እንዴት አድርጎ ነው መሪው የሚሰይመው? ነገ መንግስት ሆኖ እንዴት አድርጎ ነው ካቢኔ የሚሰይመው? ነገ መንግስት ሆኖ እንዴት አድርጎ ነው አገር የሚያስተዳድረው የሚለው ፖለቲካዊ ግምገማም ስለሚመጣበት ነው። ስለዚህ ድርጅት ባልመሰረተ ቁጥር ተሸናፊ ሊያደርገው ሁለተኛ ሊያደርገው የሚችለው ሌላ ኃይል ሊፈጠር ይችላል። አንድነት የላቸውም። ስለዚህ ቀድመነው እንሂድ ሊል ይችላል። የምንፈልጋቸውን ሰዎች እንሰበስባለን፣ ሌላውን እንጨፈልቀዋለን ሊል ይችላል። ስለዚህ ተነጣይ በሆነ አስተሳሰብ የአማራውን አንድነት ማምጣት አይቻልም። መጀመሪያ ውስጣዊ አንድነቱን ማጠናከር ሲቻል፣ ውስጣዊ አንድነቱን ለማጠናከር የድርጅት ባህል በደጋጋሚ ጊዜ የምንጨቀጭቀው ለዛ ነው። ይሄ የድርጅት ባህል ነው የአማራን የፖለቲካ እጣ ፈንታ ሊበይን የሚችለው። ይሄ ሊታሰብበት ይገባል ብዬ አስባለሁ። የጽናት ሚዲያ ቤተሰብ ዛሬ በዋናነት ዘመነ ባቀረበው መወያያ ነጥብ ላይ ሀሳቦችን የገለጽኩት ከአማራ የፖለቲካ ባህል ሰው እንዴት ራሱን ይዘልፋል፣ ሰው እንዴት ራሱን በውርደት ጅራፍ ይገርፋል። ይሄ አሳሰብ የሚያስቡት ሁለተኛ በተለይ ራስ ጠልነት፣ ሁለተኝነት፣ ጁኒየርነት ምናምን የሚመጣ ትርክት ከዚህ አሳሰብ የመጣ ነው የሚል መከራከሪያዎችን ስላስቀመጠ ነው። እኔ ደግሞ ይሄንን የማነሳው ደግሞ ሁለተኝነት ተፈልጎ ሳይሆን የሚመጣው ተገዶ የሚመጣ ነው። አማራው ፈልጎ ሁለተኛ ሉላላል 2010 እኮ ለውጡን ያመጡ ሰዎች እኮ ሁለተኛ ካልሆን ብለው እኮ መጨረሻ ላይ አሁን ድጋሚ ተቋሚ ሆነዋል እኮ እድላቸውን እኮ አበላሽተዋል። ስለዚህ ሁለተኛ መሆን አንዳንድ ጊዜ ካልተጠቀምክበት አንደኛ ለመሆን የሚያስፈልግ መስፈርቶችና የቤት ስራዎችን መስራት የማትችል ካልሆነ ሁለተኝነት ተገደ ሳይሆን በግድ ሊመጣ ይችላል። ከዛ ሁኔታ ደግሞ ሰው ሊጠራጠር ይችላል። በደጋጋሚ ጊዜ እንደዚህ አይነት እድሎች ተፈጥረውብኛል። ስለዚህ አሁንም እንደዚህ አይነት አመለካከት ቢኖረው አንዳንዱ በክፋት ሊሆን ይችላል፣ ዝም ብሎ ለማጣጣል። እኔ እሱን አይደለም እኔ መልስ የምሰጠው በቅንነት ፖለቲካውን ለሚያዩት ሰዎች ናቸው። ስለዚህ አንዳንድ ወገኖች እባብ ያዩ በልጥ በረዩ ሆኖባቸው ልጥ ሲያዩ እባብ መስሏቸው ቢደነግጡም እንረዳለን ብሏል እና ልጡን ሲያዩ እባብ የሚመስላቸው አንዳንድ ጊዜ የእውነትም እባብ ስላዩ ነው ብዬ አስባለሁ። በደጋጋሚ ጊዜ ልጥ ብቻ አይደለም ያዩት፣ እባብም አይተዋል። በለጠ ካሳ እኮ የአማራ ፖለቲካ ውስጥ እኮ ድርጅት መሪ የነበረ ሰው እኮ ነው። ምክትል ሊቀመንበር እኮ ነው። ምክትል ሊቀመንበሩ አማራውን ክዶታል። የአማራ ህዝባዊ ምናምን ብሎ አስመራ ድረስ የሄደ እነ ተስፋውን አለምነህ እኮ ዛሬ ካቢኔ አባል ሆነዋል። ሌላውን እንተው እና በደጋጋሚ ጊዜ እንደዚያ የተከሰተበት ህዝብ አንዳንድ ጊዜ በእውን ያየውን ነገር ስጋት ቢኖረው ከተግባሩ አይቶ ነው። ሁለተኝነት ይሄ ትውልድ ባይፈልገው ሊገደድበት ይችላል። ሊገደድበት የሚችለው አሁን ያለው አመራር፣ አሁን ኃላፊነት ላይ ያሉ ኃይሎች ድርጅት ፈጥረው ስላልሰጡት፣ አንድ አማራን አሰባስበው ስላልሰጡት። ይሄ ነገር ካልተፈጠረ በዘገየ ቁጥር ሌላው ኃይል ደካማ ኃይል እስከሆንክ ድረስ በጣም በጣም ምቹ ሁኔታ እድሎች ትፈጥርለታል። ስለዚህ ደካማው ኃይል በመሳብ ውስጣዊ አንድነቱ የበለጠ ተጠናክሮ እንዳይመጣ ደግሞ የመፈለገድ ሞቲቭ ደግሞ አለ። ይሄንን ደግሞ ማሰብም ያስፈልጋል። አማራው እንዲጠናከር የማይፈልግ ኃይል በጣም ሰፊ ነው። አገዛዙ ብቻ ሳይሆን ከአገዛዙ ውጭ ያለውም ኃይል በተወሰነ መልኩ ፖለቲካው ላይ አብሮ መስራት ቢፈልግም
ግን የተጠናከረ የተሰባሰበ የጋራ አጀንዳ ያለው ስነ ልቦናውና አጠቃላይ ፖለቲካዊ መንፈሱ በአማራ የፖለቲካ ባህል ውስጥ የሚግባባ አመለካከት ቢያንስ ኮመን ሰንስ ያለው አመለካከት እንዲፈጠር አይፈልግም። ልዩነት እንዲኖር ይፈልጋል። ግን ይሄ ልዩነቱ ደግሞ በጣም የተቆራኘ ልዩነቱ በጣም የሰፋ ልዩነት ደግሞ ከሆነ እንደ እድል አድርጎ ይጠቀመዋል። እንደ እድል አድርጎ ሲጠቀመው ደግሞ ከልዩነት ውስጥ የሚፈልገውን ኃይል ብቻ ይዞ ፖለቲካውን በአሸናፊነት ለመጨረስ ምንም ጥያቄ የለውም። የኃይል አስተላለፉንም አንደኛ ሆኖ ለመምጣት የመፈለግ አዝማሚያ ሊፈጠር ይችላል። በዛን ሰዓት ይሄ ትውልድ ሁለተኝነትን ሳይፈልገው ሁለተኝነትን ግን ልናወርሰው እንችላለን። በእኛ ስህተት፣ በመሪዎቹ ስህተት፣ ነገን ተንትነው ባለመረዳት። ስለዚህ አርበኛ ዘመነ የጻፈው ጽሁፍ በጣም ደስ የሚልና የሚያነሳሳ ቢሆንም ሁለተኝነት ግን እንዳይመጣ መጀመሪያ ከራስ ቁመና የሚጀምር ቴርሞሜትር ያስፈልጋል ብዬ አስባለሁ። የሙቀት መለኪያ ያስፈልጋል። አሁን አማራው የሙቀት መለኪያው ምንድን ነው? ድርጅታዊ ሙቀት መለኪያችን ምን ይመስላል? አፋብኃን እንየው። 13 ኮማንድ ተሰብስቧል፣ ግን ድርጅት መሆን አልቻለም። መሪ መሰየም አልቻለም። ቅርብ ጊዜ ከአፋሕድ ጋር አንድ ድርጅት ይመሰረታል ተብሎ ከፍተኛ ተስፋዎች ነበሩ። ምን ላይ ደረሱ? እነዚህ ጉዳዮች በተደጋጋሚ መሞከርስ የለባቸውም? ይህን ጉዳይ በመግለጫ ማስጨነቅ የግድ ያስፈልጋል። ህዝቡ በእነዚህ ኃይሎች ላይ ግፊት እንዲያደርግ ማስጨነቅ ያስፈልጋል። በመግለጫ የአማራ ህዝብ እየከሰሙ ወደ አንድ እንዲመጡ እና እዚህ ላይ መስራቱ እኔ በጣም ተገቢ ነው ብዬ አስባለሁ። ይሄ ካልሆነ ግን ተፈልጎ ሳይሆን ተገዶ ሊመጣ ይችላል። ይሄ ፖለቲካ ሁኔታ ስለሆነ ፖለቲካ የኢንተረስት የጥቅም ግጭት ነው። ድርጅት ይሄንን የምታስፈጽምበት መሳሪያ ነው። ስለዚህ ይሄንን የምታስፈጽምበት የድርጅት መሳሪያ እየዳከመ በመጣ ቁጥር የጥቅም ፍላጎቱ ለማስፈጸም የሚፈልግ የፖለቲካ ኃይል አቅም ያለው ኃይል ቀድሞ ሊመጣ ይችላል፣ ከፊትም ሊሰለፍ ይችላል። ይሄንን መገመት ያስፈልጋል ብዬ አስባለሁ። የጽናት ሚዲያ ቤተሰብ አርበኛው ከዚህ ውጪ ያወጣው መግለጫ ጥሩ ነው፣ የሚያነቃቃ ነው፣ ወጣቱንም የሚያነሳሳ መግለጫ ሆኖ አግኝቼዋለሁ። እንግዲህ የአማራ አንድነት እስኪመጣ ድረስ እኛም ጭወታችንን እንቀጥላለን። ፖለቲካውን እኛ በሚገባና በምናየው መልኩ ወደ እናንተ እናቀርባለን። እናንተም ደግሞ የሚሰማችሁን ሀሳብ አስተያየት ስጡበት እያልኩኝ የዛሬ ፕሮግራሜን እዚህ ላይ ጨርሳለሁ። በሚቀጥለው ሌላ ፕሮግራም እስክንገናኝ ሰላም።